የጋረዱ ናቸው አትበሉ ወገኖች። ካልክ አንድ ጥሩ ኦርቶዶክሳዊ መጥቶ ቢጠይቅ የለም ምን ታሳያለህ? ምን ታሳያለህ? ኤርሚያስ አንተ ትል የለ ወይ ብለህ ብትለኝ እኔማ እላለሁ የኢየሱስ ክርስቶስን ስራ የጋረዱ ናቸው። ምን መረጃ አለህ ብሎ የሚል ሰው ካለ የነሸጠው እስኪ አንድ ቄስ ይግባ፣ አንድ ዲያቆን፣ አንድ መምህር። ምእመኑን ቶ ገብቶ ተሳድቦ ነው የሚወጣው። አንድ ቄስ እኮ ነው ያልኩት። አንድ ቄስ በስህተት የሚሆን በዓላማ ልኮስቲ ይግባ እዚህ ቤት። እንዴት እንደጋረዱ በነጥብ በግዕዝ በአማርኛ በገጽ በቁጥር ነው ማሳየህ። ለምን እኔ እዚህ ጋር መጥቼ ጉራዬን እየቸረቸርኩ እንዳይመስል ብራዘርዬ። በመጀመሪያ እዚህ ከመምጣቴ በፊት ገድላ ድርሳናት ጥርስ ከምላሱ አውጥቼ ዘቅዝቄ አራግፌ ነው ያነበብኩት። አንድ አሁን የሚቧችር ኦርቶዶክሳዊ ዲያቆን ነኝ ምንድነው ጸበል ቀጂ ድምፅ ቀጂ የተባሉት ሁሉ በሙሉ ገጽና ምዕራፍ እኮ ከኛ ነው እኮ መጥተው የሚጠይቁት። ባለፈው አላየ ተመስገን ልኮ እኮ ነው የጎጃም ሕዝብ ገነት አይገባም ብሎ የሚል ኧረ የለም ውሸት አለ። ውሸት ነው የለም በፍጹም የተጻፈ የለም ማለት ሲከራከሩ የነበረና ተሜ ነው መጥቶ ከታች በኮሜንት ምን አለ? ገጽና ምዕራፉ የት ነው አለ። ከማን ነው ከልደተ ቃል ጋራ ቤት ውስጥ ቁጭ ብሎ ጎን ለጎን ቁጭ ብሎ የሽምብራ ቆሎ እየቆረጠሙልህ ጥሩ ነው። እኔም ቆሎ ስለምወድ ማለት ነው። እና የዛን ቀን እያመነዠህ ጠየቀው። ገጹ ግን የቱ ጋ ነው አለ። ተሜ መጣና ከታች በኮሜንት በልጥ ነው ሄድ ጠይቀው ኤርሚንግ ባና ገጹን ጠይቀው ምዕራፉን ጠይቀው ምናምን ነገር ወራለ። ተሜ መጣና ሲጽፍ እኔ ደግሞ ነገርኩት። ከዛ አዩት። ከዛ ቤቱን ከፍቼ እንደው ቤቱን ዘግቼ እንደውም ሄድኩኝ። የዛን ቀን ዘማርያም የሚባለውም ሰውዬ ልደተ ቃልም እና ተሜም ነበረ እና ገና እንደገባው አስወረዱኝ ማለት ነው። ልደተ ቃል አስወረደኝ በወቅቱ ማለት ነው። የገባሁት ላወራቸው ነበር እና አሁን ይሄ ሰውዬ መጽሐፍ ቅዱስ ብቻ ለምን እንደማትሉ እየገረመኝ መጽሐፍቶች ከዚህ በኋላ እወያይባቸዋለሁ። ማለት ገድላትን ብቻ ይዤ ሳይሆን የምወያየው ከመጽሐፍ ቅዱስ ካለው ክፍል ጋር የሚጋጭ ሀሳብ እዚህ ላይ ካለ ወይን ከመጽሐፍ ቅዱስ ክፍል ጋር የሚጋጭ ሀሳብ እዚህ ላይ ካለ ነው ገና ይኑር አይኑር አያውቅም። ይኑር አያውቅም። ሳያቅ ግን ልከራከርባቸው እያንዳንዱ ኦርቶዶክስ ጥጋ ሲዤ በቃ ላስለፈልፈ ነው እያለ ይልልሃል። አየህ መጽሐፉን ሳታነብ መጽሐፉን ሳታቅ እንዴት ኦርቶዶክስን ይጋጫል ብለህ ትላታለህ? ሄደህ ታጋጫለች። ጦር ሜዳ ሲሄዱ ወንዶቹ ተነሳና ሄደ እንደተባለው አይነት ማለት ነው። የኢትዮጵያ ወንድ ሁሉ ያው ጦር ሜዳ ተነስቶም ባይሄድም ሰፈርም ላይ ሁሉ ጭምር ትንሽ ከነካው ስለሚፈክር እና ፉከራ እንደዚህ ቀረርቶ ምናምን ሽለላ ምናምን ነገር ሲደረግ ሰውየው ሰምቶ እንደዚህም ደግሞ ውትድርና ሄደው የሚሊተሪ ልብስ ለብሰው ምናምን ነገር ሲመጡ አይቶ እና ወንድ ሁሉ ወደ ጦር ሜዳ ሲሄድ እኔም እሄዳለሁ ብሎ አለ። መሳሪያ እኮ አንድ ቀን ይዞ እኮ የማያውቅ ሰውዬ ነው። ክላሽ እንዴት እንደሚፈታ እንዴት እንደሚገጠም ካርታ ውስጥ ያለ ጥይት እንኳን አስገባ ተብሎ ቢባል ማስገባት የማይችል አውጣ ተብሎ ቢባል ማውጣት እንደማይችል በካርታ ውስጥ ሽቦ አለ። ጥይቱን ወርታች ረግጦ የሚይዝ ማለት ነው። እሱን እንዴት አውጥቶ እንዴት መወልወል እንዴት ማጽዳት እንዳለበት ምንም ባልዋለበት የዋለ አይነት ሰውዬ ነው። እንዱ ዝም ብሎ እኔ ጠቅላላ አሽከር ምናምን ነገር ብለው ሲሉ ሰማና ኢትዮጵያውያን ምናምን ነገር ብለው ሲሉ ሰማና ኢትዮጵያውያኑ ሊሄድ አለ ጦር ሜዳ እና ሚስቱ ፍትፍት ነገር ፈትፍችልኝ አለ። ተፈተፈተለት። ብብቱ ሁሉ ተይዞ ነው ሄደው እና ሄደ ጦር ሜዳው ላይ ይባላል እንግዲህ በብሂል ነው ኢትዮጵያውያን የሚጫወቱት። እና
እዛ ሆነ ጦር ሜዳው ላይ ተኩስ ጀመራለ። ሲድሽቃው ማለት ነው። እማዬ ድረሽ እቴትዬ ምን ጎዶሎ ቀን የወጣሁትኝ እያለ ማለት ነው። ይላል መትረየሱ እዛ ሲያስካካ የልዳው ጊዮርጊስ ድረስልኝ የጢሳው ተክለ ሃይማኖት አይደርሱልኝም ወይ? የጊሼኗ ማርያም እንዳትረሽኝ ምን አይነት ነው አንተዬ? እና ሸሽቶ የሆነ የፈረሰ ያረጀ የገበሬ ቤት አግኝቶ እዛ ገብቶ ያዙትና ወታደሮቹ አገኙት። እዛ ገብቶ ማለት ነው። እዛ ገብቶ መጨቅጨቂት የመሰለ የሴት ቀሚስ አገኘና ለበሰ። መጨቅጨቂት የመሰለ ማለት ነው። እና ለበሰለ ማለት ነው። ለበሰና ወደዛ ገብቶ እንደተደበቀ የሚያውቁት ያዩት በመነጽር ያዩ በጦር ሜዳ መነጽር ያዩት የጠላት ወገን ነው ብለው ያሉ ሰዎች መጥተው ቤቱን ሲፈትሹ አገኙት። እጅ ወደ ላይ ሲሉት ከነ ቀሚሱ እዛ የተበጣጠሰ ቀሚስ ምናምን ነገር የመሰለ ለብሶላል። ከዛ እጅ ወደ ላይ በሉ ሲሉት እጅ ወደ ላይ። ከዛ ማን አንተ ነህ? ኧረ እኔ ሴት ነኝ አላሉ ድምፁን ቀይሮ እና ሴት ነሽ? አዎ አለ። ወታደሮቹ በዚህ ቢተው ጥሩ ነበር። የሴትነትና የወንድነት መለያ በጣም ብዙ ነገር አለ። ገልበውም ገልጠውም ሳያዩ እንደዚሁ የሚያስታውቅ ማለት ነው። መጨቅጨቂቱን ልበስ እንጂ ጡት የሌላት ሴት የለችም። ወንድም አለም ሴት ነኝ አለላ። ኧረ እኔ ሴት ነኝ። ምንም ልቀይረው እንኳን ብትፈልግ የወንድ ድምፅ ይታወቃል። እና እንደዛ እየሆኑ ነው ማለት ነው አንዳንዶች። አሁን መጽሐፍቶቹን አንዱንም እኮ ሳያነብ ነው አየህ የሚፈክረው። ትቀበላለህ ወይ መጽሐፍ ቅዱስ ብቻ? ከዚህ በኋላ እወያይባቸዋለሁ ማለት ገድላትን ብቻ ይዤ ሳይሆን የምወያየው ከመጽሐፍ ቅዱስ ካለው ክፍል ጋር የሚጋጭ ሀሳብ እዚህ ላይ ካለ ወይ ይህን መጽሐፍ ትቀበላለህ ወይ መጽሐፍ ቅዱስ ብቻ ትቀበላለህ ማለት ነው። እና እንደዚህ ሆኖ እንቀጥላለን። ስለዚህ ወንጌላችንን በኃይል እናገለግላለን። ስለዚህ ጋይስ በኃይል ቀስቅሶኛል። እነዚህ መጽሐፍትና ገድላትን ትቀበላለህ ወይ መጽሐፍ ቅዱስን ትቀበላለህ? ያው መጥፊያው ሆኑ ማለት ነው። መጥፊያው ሆኑ ማለት ነው። አየህ መጥፊያው ሆኑ። ወይ ገድላትን ትቀበላለህ ወይ መጽሐፍ ቅዱስን ትቀበላለህ ብሎ ያለው ሰውዬ ምንም ይኸውልህ እነዚህን ፊት ለፊቱ ያስቀመጣቸው መጽሐፍቶች አንዳቸውም ታምረ ማርያምን አሁን አንዱንም ክፍል አያውቀውም። ታምረ ኢየሱስ የተባለውን አንዱንም አያውቀውም። የወንጌል የአንድምታ ትርጓሜ እዚህ ጋር አለ። ገድለ ገብረ መንፈስ ቅዱስ የሚባል አለ። አንዱንም ጽሑፍ አላነበበውም። አንዱን ብራዘር መጽሐፍቶቹ አሉህ ማለት መጽሐፍቶቹን ታውቃለህ ማለት አይደለም። ኦኬ መጽሐፍቶቹ አለህ ማለት መጽሐፍቶቹን ታውቃለህ ማለት አይደለም። መጽሐፍቶቹ ያለው ሰው ያነባል። ያነበበ ሰው ደግሞ በመረጃ ሲናገር ይታወቃል። እንደኔ እንደንትና አልልህም። እንደኔ በመረጃ በነጥብ ታስቀምጣለህ። ለዚህ ነው እዚህ ቤት ውስጥ ገብተው በእነዚህ ጉዳዮች ላይ ለማውራት ሄርታሌ እሳተ ገሞራ ውስጥ የመግባት ያህል የሆነባቸው። ተናገሩ እውነቱን ፔጅ ላይ መግባት አፋር ሀገር ሄዶ በኤርታሌ የእሳተ ገሞራ ውስጥ የመግባት ያህል የሆነባቸው። እያንዳንዱ ኦርቶዶክሳዊ አይገባም። ለምን?
ቤቱ ተናገሩ እውነቱን ነው። አገልጋዩ ኤርሚያስ አበበ ነው። ሌሎችም ወንድሞች አሉ። ስናገር ታምረ ኢየሱስ ዘቅዝቄ እኮ ነው ያነበብኩት አልኩ። አራግፌ ማለት ምንም አንድም ሳይቀር ግልጽ ነው። ሙሉን ማለት ነው። ይሄ ዝም ብሎ ትንሿን ብጫቂ አነደን ሙሉን ያነበኩት ሙሉን ታምረ ማርያምን አምጥቼ ማለት ታምረ ኢየሱስን እዚህ ጋር እንደዚህ አምጥቼ አስቀምጬ እዚህ መጽሐፍት ውስጥ ምናልባት ችግር ቢኖርበት ባይኖርበት ብዬ አይደለም፣ መኖሩንና አለመኖሩን አጣርቼ አረጋግጬ ነው የመጣሁት። ሌሎችም ወንድሞቼ እንደዚሁ ነው የሚያደርጉት ማለት ነው። የሚጽፉ ሰዎችም ሲጽፉ ልክ እንደዚሁ ማለት ነው። ብቻ ይዤ ሳይሆን የምወያየው ከመጽሐፍ ቅዱስ ካለው ክፍል ጋር የሚጋጭ ሀሳብ እዚህ ላይ ካለ ወይ ይህን መጽሐፍ ትቀበላለህ ወይ መጽሐፍ ቅዱስ ብቻ ትቀበላለህ ማለት ነው። እና እንደዚህ ሆኖ እንቀጥላለን። ስለዚህ ወንጌላችንን በኃይል እናገለግላለን። ስለዚህ ጋይስ በኃይል አስቅቶኛል። እነዚህ መጽሐፍትና መጽሐፍ ቅዱስ ብቻ ብለን ወይ ገድላትን ትቀበላለህ ወይ መጽሐፍ ቅዱስ ትቀበላለህ። መጽሐፍ ቅዱስ ወይ ገድላ ብላችሁ እንወያያለን። ከዛ በኋላ እውነተኛ ነገር ይነገራል። ቻው፣ ተባረኩ። ጌታ ይባርካችሁ። እሺ፣ ጌታ ምን ብሎኛል አለ? ቀስቅሶኛል አለ። ያስታውቃል እኮ ራሱ ንግግራችሁ እኮ ጭምር ያስታውቃል ወገኖች። ጌታ የቀሰቀሰውና ያልቀሰቀሰው ሰው ያስታውቃል። ጌታ የቀሰቀሰውና ያልቀሰቀሰው ሰው ያስታውቃል። እንኳን አንተ ጌታ እንኳን ሊቀሰቅስ አይደለም እኔ በአግባብ ልጆቹና ባለቤቱ እንኳን ወይ ራሱን እንኳን በራሱ ቀስቅሷል ወይ ጥያቄ ነው። ጌታ የቀሰቀሰው ሰውማ ብራዘር የሐሰት ትምህርት ላይ በጽድቅ የእግዚአብሔር ቃል መዶሻ ለማፈራረስ በዓላማ ጸንቶ ያለ ስሜት በእውቀት ይናገራል ማለት ነው። እና አሁን በራሳቸው መጽሐፍት ግን እያላገጡ አሉ። ይሄ ደግሞ ዘመን ስለመጣ በጣም ደስ ይለኛል። ኦኬ፣ በራሳቸው መጽሐፍቶች ላይ እያላገጡ አሉ። እና ይሄ እንዴት መጣ? መጽሐፍቶቹ የሚያወሩት ነው፣ አይቆሙም። ያለ ኦርቶዶክሳውያን እነዚህን መጽሐፍቶች ይዘው ጠዋት ጠዋት ፀሐይ የሞቁ ይደግሟቸዋል። ሌላ በተለይ እንደዚህ እንደኛ እንደ ወንጌላውያን አማኞች እነዚህን መጽሐፍቶች ባነበቡ ሰዎች ፊት መጥተው ቆመው እነዚህ መጽሐፍቶች ቅዱስ ናቸው፣ ንጹህ ናቸው ብለው ሊሉ አይችሉም። የአባቶቼ አምላክ እግዚአብሔር ይፋረደኛል እኮ አይችሉም። ለዚህ ነው አየህ እዚህ ተደብቆ 370 ምናምን ሰው ገና አሁን ስለከፈትኩ 370 ሰው ይሰማል። ከበስተኋላ ግን ስንት ሺህ ሰው ቢሃይንድ ባይ እንደሚሰማ ተደብቆ እንደ ኒቆዲሞስ ነው የሚሰሙት። መጣ ገባ ያ ሰውዬ። አዎ ገብቷል አባታችን። እስኪ ክፈተው። እሱ ነው ያው ትንሽ መረጃ ላይ ቆሞ የሚናገረው። እኔ እኮ አላየሁትም ነበር እኮ በእውነት ብዙ አባታችን፣ በእውነት እኮ አላየሁትም ነበር። ይሄ መጽሐፍ እንደዚህ እንደሚል እኮ አላየሁትም ነበር ይላል። ምን ታምረ ኢየሱስና ቁርአን ተመሳሳይ እንደሆነ ስንት ሰው ያውቃል? ያው ለእኔ አሁን በመረጃ ነው የምናገረው፣ በጥላቻ አይደለም። ኦኬ፣ ታምረ ኢየሱስና ቁርአን ምን ያህል ተመሳሳይነት እንዳላቸው ስንት ሰው ያውቃል? የቁርአን ጸሐፊዎች ናቸው ከታምረ ኢየሱስ የወሰዱት ወይስ የታምረ ኢየሱስ ጸሐፊዎች ናቸው ከቁርአን የኮረጁት? ኤርሚያስ በቤተሰብ መካከል ጣልቃ አትግባ ከተባልኩ ተዋዋለሁ። ግን ማን ነው ከማን ነው የወሰደው? አንድ ሰው ቢገባልኩ አንድ ሰው ዝር ጭጭ ምጭጭ ብለህ እጅህን አገጭህ ላይ አስደግፈህ ከመስማት ውጭ ሌላ አማራጭ የለም። ይሄ ታምረ ኢየሱስ የሚባል መጽሐፍ ከቁርአን ጋር እንደሚመሳሰል ስንት ሰው ያውቃል? ማን ነው ለዚህ የሚመልስልኝ?
ኢየሱስ ክርስቶስ ጌታችን ከልጅነቱ ጀምሮ እያሉ ማለት ነው። በዜማ እንደዚህ እንትን ያለ ከልጅነቱ ጀምሮ እናቲቱ ስታሳድገው ውሃ ቀርተ ልጄ አምጣልኝ ስትለው እየሄደ በመጎናጸፊያ ውሃውን እንደዚህ ይዞ ይመጣ ነበር። ከያ በኋላ ደግሞ በፀሐይ ብርሃን ላይ ቁጭ ብሎ ልጆች እያዩት ልክፈትልህ እንዴ አገልጋዮች ሁሉ ያሉትን መጽሐፉ ስለሚል እኮ ነው የምነግርህ። እንጨት ሰብረህ ለቅመህ አምጣ ስትለው በዮርዳኖስ ሄዶ በደመና አስሮ በንፋስ ወጥሮ አመጣ። ከያም በዛቲ ዕለት በዕለታት አንድ ቀን ጌታችን ከሕፃናት ጋር እየተጫወተ ሳለ ድንገት አንድ ልጅ ተነስቶ የጌታችን ኢየሱስ ክርስቶስን ደረቱን ረገጠው። ጌታችንም በዚህ ሰዓት ላይ ያ ሕፃን ደረቱን ሲረግጠው አንተ ልጅ ሕይወት ዛሬ ከአንተ ላይ ተቆረጠች ሲለው ያ ሕፃን ወዲያው ወደቀና ሞተ። ኢየሱስ ገደለው ማለት ነው። የአምስት ዓመት ልጅ በነበረ ሰዓት ላይ እና ተአምሪሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ብሎ ነው የሚጀምርልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምር ብለው ማለት ነው። እና የ5 ዓመት ልጅ በነበረ ሰዓት ላይ ልጅ ገሏል። ኢየሱስ? አዎ። ምን አይነት ልጅ ነው የገደለው? ሕፃን ልጅ ከእሱ ጋር የሚጫወት አፈር እያቦኩ ሲጫወቱ አፈሩን እያላመ ውሃውን እያጣመ ምናምን ነገር ይልሃል። ቆንጅዬ እኮ ተረታም ትውልድ። አንተ ተረታም ትውልድ እኮ አልኩ። ውሃውን እያላመ አፈሩን እያጣመ ትለኛለህ እንዴ? አዎና አቦካና በሚያቦካ ሰዓት ላይ ውሃውን እያቦካ በዮርዳኖስ ሄዶ አሸዋውን ለብቻ ነጥሎ ጭቃውን እንትን አለውና ከዛ ከጭቃው ወፎች ሰራ። ኢየሱስ ከሰማያት ወርዶ ወፍ ሊሰራ መጣ ብላ የምትል ቤተክርስቲያን ማለት ነው። ይታይ ዓላማው ሜሽኑ ምን ነበረ? ወፍ ሊሰራ ነው ኢየሱስ የመጣው። ከሰማያት የወረደበት ወፍ ሊሰራ። ዘፍጥረት መጽሐፍት ላይ የፈጠራቸው አዕዋፍት ፍጥረታት በሰማይ የሚበሩ እነሱ አንሰው ወፍ ሊፈጥር ማለት እና ጭቃው እንደዚህ እያቦካ ወፎች ሰራ እና ከሰራቸው በኋላ ሲልባቸው ከዛ የእግዚአብሔር ልጅ የተመሰገነ ነው እያሉ እየበረሩ ወደ ምድር ዳርቻዎቿ ሁሉ ሄዱ። ወፎቹ ናቸው የእግዚአብሔር ልጅ የተመሰገነ ነው እያሉ ሄዱት። እፍ አለባቸው የምትለዋን ቃል ያዝልኝ። እቺው ቃል ቁርአን ላይ ሱረቱ አልኢምራን ነው፣ ሱረቱ አልበቅራ ላይ ቃል በቃል ተጽፏል። የመረይም ልጅ አልመሲህ ኢሳ ከጭቃ ወፎችን ሰርቶ ወፎቹ ላይ ነፋባቸው፣ ከዛ በረሩ ብሎ የሚል አለ ቁርአን ላይ እንዳለ እንደወረደ ማለት ነው። ያው የሶሪያ ወንዞች ብያቸዋል፣ አባና እና ፋርፋ ሁለቱ ከድሮም የሚፈሱ እነሱ የትኛው ከማንኛው እንደቀዳ አይታወቅም፣ የትኛው ከማንኛው እንደኮረጃ አይታወቅም። እኔ እሱኛውን ሶርስ ገና አላገኘሁትም፣ ግን አንዱ ከአንዱ ቀርቷል። አሁን እኔ እነዚህ ወፎች ላይ ጥያቄ አለኝ። ከጭቃ ወፍ ሰርቶ እፍ አለባቸው ነው አደል ያሉን? ኦሆ የእግዚአብሔር ልጅ እፍ ካለ ሐዋርያቱ ላይ የእግዚአብሔር ልጅ ኢየሱስ እፍ ሲልባቸው መንፈስ ቅዱስ ተቀበሉ ይላል። እነዚህ ጌታችን ከጭቃ የሰራቸው ወፎች እፍ ሲልባቸው መንፈስ ቅዱስን ተቀብለዋል ማለት ነው። እነ ጴጥሮስ ላይ መንፈስ ቅዱስ እፍ አለባቸውና መንፈስ ቅዱስን ተቀበሉ ይላል። ኦ የጌታ እፍ ማለት ብራዘር ዝም ብለህ እኔ እፍ እንደምለው አይደለም። ኢየሱስ እፍ አለብህ ማለት ወይ መንፈስ ቅዱስን ትቀበላለህ አንድ፣ ወይ ደግሞ አምላክ ስለሆነ ስግው ቃል ስለሆነ በዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 መሰረት እፍ ካለበት አዳምንም ይላል አይደል? እግዚአብሔርም ሰውን ከምድር አፈር አበጀው
በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ያዝ እንግዲህ የኦርቶዶክስ ተረት ላይነሳ በመዶሻ ከትክቼ 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 ማለት ነው። ኢየሱስ እፍ አለባቸው አይደል? እነዚያ ወፎች ላይ ታምረ ኢየሱስ ነው የሚናገረው አይደል? ኦኬ እፍ አለባቸው አይደል? ማለፊያ ጥሩ ገዥ ሰይ ደግ ብለን አንልም። እኔ ሞኝ አይደለሁም። ቃል ሕይወት ያሰማልን መንግስተ ሰማያትንም ያዋርስልን ብዬ አልልህም። ኢየሱስ እፍ ካለ ወይ ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ እንዳለው ሰው ሕያው ነፍስ ያለው ሆነ ተብሎ እንደተጻፈ ከእግዚአብሔር መለኮታዊ እስትንፋስ ተካፋይ ሆኗል ማለት ነው። በእግዚአብሔር አርያና መልክ የፈጠረውን ነው እፍ ያለበት። ሰው ላይ ነው እግዚአብሔር እፍ አለበት ተብሎ የተባለው። አንተ ምን አልክ ኤርምያስ? አዎ ደግሞ አለው ሰው ላይ ነው ጌታ ሰውን ነው ሲፈጥረው እፍ አለበት ብሎ የሚለው። ከርከሮና ጅብን እነዚህንም ፈጥሮ እፍ አለባቸው እንኳን አይልም። ይጣራልሃል እንዴ? ጥርስ ከምላሱ እያወጣው ማለት ነው። ኢየሱስ እፍ አለብህ ማለት ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ሕያው ነፍስ ሆነ ያለው ሆነ ትካፈላለህ። አንድ ወይ ደግሞ ኢየሱስ እፍ አለብህ ማለት በዮሐንስ ወንጌል መጽሐፍ ላይ እፍ ሲልባቸው መንፈስ ቅዱስን ተቀበሉ ብሎ ይላል። ስለዚህ እነዚህ ወፎች ኢየሱስ እፍ ስላለባቸው እንደ ሰው ዘላለማዊነትን እንደ ሰው እንደ ሐዋርያቱ ደግሞ መንፈስ ቅዱስን ተቀብለዋል ማለት ነው። ለዚህ ሆነ የጌታ የእግዚአብሔር ልጅ የተመሰገነ ይሁን እያሉ እየበረሩ ሄዱ ብላ ትልልሃለች ኦርቶዶክስ። ጌታ ይሄንን አድርጓል ብለህ ስትል አላደረገም። የተአምራቱ መጀመሪያ የት ነው የተደረገው? ጻፉልኝ ከታች። የተአምራቱን መጀመሪያ የት አደረገው ነው ያለው? የታመነው ፍቁረ እግዚእ የተባለው የጌታ ሐዋርያ ዮሐንስ ወልደ ዘብዴዎስ የመጀመሪያውን ተአምራትን አደረገ ብሎ ያለው የት ነው? ጻፉልኝ ከታች። እስኪ የሚያውቅ ሰው ይጻፍ። ኢየሱስ የተአምራቱን መጀመሪያ የት ነው ያደረገው? አቤት በቃና አይደል? ሃንቾ ከአውስትራሊያ ክራክ። አንተም አውስትራሊያ ትመስለኛለህ ባልሳሳት። አይደል ነው። ኦኬ አውስትራሊያኖች በርትተዋል ማለት ነው። የት ነው? በቃና ዘገሊላ ማለት ነው። እድሜው ስንት ዓመት ይሆነዋል? በዛን ሰዓት ላይ ተናገሩ። የእግዚአብሔር ቃል ስለሚናገር ታምራትን ሲያደርግ እድሜው ስንት ነበረ? በዮርዳኖስ ሲጠመቅ የስንት ዓመት ሰው ሆኖ የተጠመቀው? በ30 ዓመቱ በዮሐንስ እጅ በዮርዳኖስ ተጠመቀ ይላል ሉቃስ ወንጌል መጽሐፍ ምዕራፍ 3 ላይ። ተናገሩ እውነቱን። ስለዚህ ከተጠመቀ በኋላ መንፈስ ወደ ምድረ በዳ ወሰደው። ከዛም ወጥቶ ወደ ቅፍርናሆም ወደ ገዛ አገሩ መጥቶ ጥቂት ኖረ ይላል። ከዛ አገልግሎቱን ሲጀምር ነው እዛ ገሊላ ቃና እዛው ለናዝሬት ከተማ ቅርብ ነችና ቃና እዛው አገልግሎቱን ሲጀምር የመጀመሪያ አገልግሎት ላይ ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 24 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ለአዳም የምትመቸውን ሴትን ረዳት ሆነው ዘንድ ፈጠረለት። ከዛስ የፈጠራትንም ሴት ወደ አዳም አመጣት ይላል የአምላኬ ቃል። ሃሌሉያ። ትዳር ማለት ነው። ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 23 እና 24 ላይ የፈጠራትንም ሴት የሰራትንም ሴት ወደ አዳም አመጣት ይላል። ኦኬ አንዴ ጠብቁ። በቀዳማዊ ኃይለ ሥላሴ ትርጉም ላድርገው። 54 ትርጉም ማለት ነው። እና ጌታችን በመጀመሪያ የት ነው የመጣው ማለት ነው? ወንድም አለም ከ21 ጀምሮ እግዚአብሔርም አምላክ በአዳም ከባድ እንቅልፍ ጣለበት፣ አንቀላፋም። ከጎኑም አንዲት አጥንትን ወስዶ ስፍራውን በስጋ ዘጋው። እግዚአብሔርም አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት ይላል። ሃሌሉያ። አየህ ሰርቶ ጫካ ውስጥ ጥሎለት ጫካ ውስጥ ፈልጎ እንደ ድኩላ አድነህ አግኛት አይደለም ያለው፣ የሰራትን ወደ አዳም አመጣት ይላል። ቴንኪዩ ሎርድ የኔ አባት። ለዚህ ነው የሚስትን ባልንም እግዚአብሔር ነው የሚሰጠው ለሴቶች፣ ሚስትንም ለወንዶች እግዚአብሔር ነው የሚሰጠው።
ለእኔም ሀንቾን የሰጠኝ ጌታዬ ነው። ቴንኪው አባቴ። አዳምን አየና ብቻውን በገነት እግዚአብሔር ካጥንቱ ሔዋንን ሰራለት። ቃል ኪዳን ሲፈጸም በቀደመው ስፍራ እግዚአብሔር ነበረ ምስክር ሊጠራ። የመሰረት ድንጋይ የቃል ኪዳን መስራች አማኑኤል። የመሰረት ድንጋይ የቃል ኪዳን መስራች አማኑኤል ስሙ ይክበር። ትዳር ክቡር ነው እያልኩ ነው። ጋብቻ ክቡር ነው። አመንዝሮች እግዚአብሔር ይፈርድባቸዋል። ንስሐ ግቡ። እሺ፣ ጋብቻ ክቡር ነው። አንድ ለአንድ ውስጥ ግቢ ግባ እና እግዚአብሔር የሰራትን ሔዋንን ወደ አዳም አመጣት ይላል። እዚህ ጋር የመሰረተውን ጋብቻ ነው። አየህ፣ በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ መጥቶ መጀመሪያ አገልግሎት ሲጀምር በገሊላ ቃና በሰርጉ ቤት መጥቶ ጌታዬ ውዴ 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 ኢየሱስ ውዴ ኢየሱስ አንተን ነው ያልኩት ከማንም በላይ የመረጥኩ ወድሃለው በሕይወት ዘመኔ አልለይህም ካንተ እኔ ብለን የዘመርንለት ውዴ ኢየሱስ እዛ መጣ። ታምራቱንስ እዛ ጀመረ። ኦርቶዶክስ ታምረ ኢየሱስ ላይ ምን ትላለች? ቅጥፈት፣ ውሸት ውሸት በቀይ በጥቁር እስክሪብቶ ተጽፎ ተከሽኖ ለመጣ ጨጓራን መቃን ቀየር ዱፍተኒ ብሎ እንዳለ ያገሬ ሰው ዱለት አቅርቡልኝ ብሎ ሲሉት አንድ ማጨጓራ ከትፈው ሰጡት። ለእኔ ሀገር ህዝብ ማለት ነው። ሆቴል ሄዶ ነው ከገጠር ወጥቶ ማነሽ እስቲ ዱለት ብሎ አለ። ሲመጣ አንድ ማቴ እንትን በእንትኑ ምንድነው ይሄ አይነ በጎ ራሱ እንኳን በደንብ ያልተላጠ ጨጓራ ከትፎ ብሎ አመጡ። ማነው ዱለት ብሎ አመጡና ጨጓራ ቀየሬ ዶፍጠኒ ብሎ እንዳለ ማለት ነው። እሺ ኦኬ፣ ኒድ ጌታ ኢየሱስ እዚህ ቁጭ አለልህና ማለት እዛ ገሊላ ቃና ቁጭ ብሎ በሰርጉ ቤት የተደረገውን ታምር ኢየሱስ ይህንን የምልክቶች መጀመሪያ ማለት ነው በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ። የመጀመሪያው ተአምር የት ነው የተከናወነው? ገሊላ ናዝሬት ነው፣ በሰርግ ቤቱ። ኦርቶዶክስ የመጀመሪያው ተአምር የት ነው ሆነ ብለህ የምትለው? የ5 ዓመት ሕፃን ልጅ በነበረበት ሰዓት ላይ ሕፃን ገደለ። ኢየሱስ ሕፃን ሆኖ ሕፃንን በመግደል ተአምራትን አደረገ ትላለች ኦርቶዶክስ። የ7 ዓመትም ልጅ በነበረበት ሰዓት ላይ አሁንም እንደዚሁ ሌላ ልጅ ገደለ። የ9 ዓመትም ልጅ በነበረ ሰዓት ላይ አሁንም ሌላ ሕፃን ገደለ። ሕፃናቶቹ የተገደሉበት ምክንያት በተለይ የ5 ዓመቱ በጣም ያሳዝናል። ከጌታ ጋር እየተጫወተ እያለ ነው። ጌታም ከሱ ጋር እየተጫወተ እያለ ነው። ጌታም አፈር እያቦካ እነዚህ ሲጫወት እነሱም ሲጫወቱ ያኛውም ሲጫወት ያኛው ልጅ መጣና ድንገት የጌታ ኢየሱስ ክርስቶስን ደረቱን ረገጠው ትላለች እና ወዲያውኑ ሕይወት ተቆረጠች ብሎ ረገመው። ከዛስ ልጁ ሞተ።
ጌታችን ኢየሱስ ክርስቶስ ያደረገው ታምር ብላ ነው የጻፈችው። የልጁ መሞት ምንድን ነው? የጌታን ደረት መርገጥ። ልጁ ያስተውል ነበር ወይ? አያስተውልም። ሕፃን አይደል? አዎ። አይምሮ ያልበሰለ ልጅ ሆኖ እንኳን ከሆነ እና ምን ይሁንልኝ ብሎ ነው ታዲያ ጌታ ኢየሱስ አይምሮ ያልበሰለ ልጅ፣ ክፉ ደጉን መለየት የማይችል ልጅ፣ ጭቃ ከሱ ጋር አቦክቶ እየተጫወተ ብሎ ያለው ልጅ ሊገድል እንዴት ይችላል? ጌታ የኢየሱስ ክርስቶስን የመጣበትን ሚሽን ማጥፋት ነው ቤተክርስቲያኒቱ የተያያዘችው። እንዴት? በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል፣ ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ ወደ ዓለም አላከውም ይላል። እና በሕፃኑ ላይ ታዲያ ለምን ፈረደ? በዓለም እንዲፈርድ ወደ ዓለም አላከውም ብሎ ያለው መጽሐፍትን በልጁ ላይ ፈረደበት። ጭቃ የሚያቦካን ሕፃን ልጅ ረግሞ ገደለው ትላለች ኦርቶዶክስ። ተአምሪሁ ለእግዚእነ ኢየሱስ ክርስቶስ ወመድኃኒነ ብለህ ማለት ነው። እኔ ምልህ እያወቁ እያሾፉበት ሲያላግጡበት የነበሩ ንገረን እስኪ አንተ መሲህ አይደለህ ነገ የሚመጣውን ታሳውቀናለህ እያሉ በሊቀ ካህኑ በቀያፋና በሐና ግቢ ሌሊቱን ሁሉ የጌታዬን አናት በመቃ ሲደበድቡት የነበረው ፊቱን በከለሜዳ ጨርቅ ሸፍነው ሲያሾፉበት ሲቀልዱበት የነበረውን እንኳን አባቶ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ምስማር እጁ ላይ እስከቸነከሩበት ሌሊቱን ሁሉ እየተፈራረቁ ሲደበድቡት ያደሩት ላይ ረገማቸው። ኖ የዮሐንስ ወንጌል መጽሐፍ ምዕራፍ ማን ነው የታምረ ኢየሱስ የ5 ዓመቱ ተሳስቼ ነው። ይቅርታ ወገኖች፣ ኦርቶዶክስ የ2 ዓመት ልጅ ሆኖ ነው የጀመረው ነው ብላ ምትል ግድያ። ለምሳሌ ታምረ ማርያም ማለት ነው እንደዚህ ነው አውጥቼ ማሰጣለህ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን እናቱ ቅድስት ድንግል ማርያም ያው በማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ እንደተጻፈ ሕፃኑና እናቱን ይዘህ ወደ ግብፅ ተሰደድ ብሎ እግዚአብሔር በመልአኩ በኩል ለዮሴፍ ነግሮታል። እና ከዚህም የተነሳ ከገሊላ ናዝሬት ተነስቶ ወደ ግብፅ ገብቷል ዮሴፍ። ግልጽ ነው፣ የተጻፈ ነው በመጽሐፍ ቅዱሳችን የምናምነው። እና በግብፅ ሀገር በነበሩበት ሰዓት ላይ በቆላ ሳፍጥ ሸለቆ በሚባል በዛ እየሄደች እያለች እመቤታችን ይልሃል። ከዛ ስትሄድ የምታድርበት ቤት ታጣለች። ጀመረ ማለት ነው ተረት። አሁን ፈንሻና ቡናህን ያዝ፣ ሻይ ካለ አጠገብ ያዝና ቁጭ በልና እጅን አገጭ ላይ ደገፍ አድርገህ መስማት ነው። ማለቂያ ስለሌለው የተጻፈው ማለቂያ ስለሌለው የተጻፈውን ስላነበብኩት እተርክልሃለሁ። እና እየሄደች እያለች የግብፃውያን ሴቶች መልኳም ማማር አይተው ሶስና ማብራ ነበረችና ቲያ በኋላ ይልልሃል ኧረ ተፋታኝ ስለ መድኃኒዓለም። ከዛ ምን ሆነ? የሆነች አንዲት ቤት ሴት ገብታ ውሃ ስጪ ብሏል። አንቺ ማንሽ እንደዚህ መልካ ያማረች ብለው ከዛ ጌታ ኢየሱስ ክርስቶስ አላቻት። ከዛ ጌታችን ኢየሱስ ክርስቶስን ከእጇ ላይ ተቀበለችና የሕፃኑን ኢየሱስ ክርስቶስን ወስዳ ካፈር ቀላቀለችው፣ ጣለችው ይላል። ይህንን ያደረገችዋ ሴትዮ ወይዘሮ ኮቲባ ትባላለች። ዘማሪ ዳግሻ ይወዳታለች ሴትዮ። ዳግዬ እንዳይሰማኝ ሼር እንዳታረጉት፣ ትንሽ ረፍት ላይ ነው። ረፍት ያድርግ። ኮቲባ ወስዳ አንስታ ካፈር ቀላቀለችው፣ ጣለችው መሬት ላይ። ኢየሱስን ይዛ አፈረጠችው ይላል። ከዛ ኢየሱስ እዛ ሆኖ እያለቀሰ በነበረበት ሰዓት ላይ እመቤታችን ያው የወላጅ እናት አይችልምና አንጀቷ ሲራራ ሲታወክ ልታነሳው ስትል ዮሴፍ ምን አላት ይላል መጽሐፉ ታምረ ማርያም እንደዚህ ተናገር፣ እንደኔ አንብበ መተህ ይሄን ያልኩህ አንድ ቦታ ላይ ባይኖር ቃል ለምድር ለሰማይ እኮ አልኩ። እና አንሳ ልታነሳው በመጣችበት ሰዓት ዮሴፍ አታንሽው እሱ አምላክ አይደል ታምሩን ይግለጥ ብሎ አላት። ከዛ እመቤታችንም የዮሴፍን ምክር ሰምታ ጌታችን እዛ እያለቀሰ ዋይ ዋይ እያለ በወይዘሮ ኮቲባ ተወርውሮ ከማርያም እጅ ላይ ነጥቃ ወረወረችው። ታዲያ ልጇን እንኳን የማትጠብቅ ማርያም እንዴት አንተን ትጠብቀኛለች ብለህ ትላለህ? ልጇን እንኳን የማንም ተራ ሴትዮ አሁን ታሪኩ እንዳላችሁት አንዲት ግብፃዊት አሕዛብ
ልጇን እንዴ እኔ ልጄን አንስታ አፈርጣለሁ ብለህ ብትል አፈርጣለሁ ስለ መድኃኒዓለም ምስክሬ። ማን አንተ በእኔ ልጅ ላይ የምትቀልደው? እና ወረወረችው ምናምን ነገር ይልሃል። እና እሷ ደግሞ እናት ናትና ራራችለትና ልታነሳው ስትል ዮሴፍ ታዩ አምላክ አይደል እንዴ ታምሩን ይግለጥ ብሎ ሲላት ተወችው። እዛ ሕፃኑ ኢየሱስ ያለቅስ ነበር በግብፅ ምድር። ማርያም ዝም ብላ ታየዋለች፣ ዮሴፍም ዝም ብሎ ያዋል። ታምሩን ይግለጥ ልጅ ሕፃን አይደል ምናምን ነገር ብሎ ከዛ ጌታችን ወዲያውኑ ታምር ገለጠ የ2 ዓመት ልጅ በሆነ ሰዓት። ከዛስ የኮቲባ ቤተሰቦች በሙሉ ዝንጀሮ እየሆኑ ወደ ጫካ ገቡ። ሲረግማቸው ወደ ምን ተቀየሩ? ወደ ዝንጀሮ። የስንት ዓመት ነበር? የ2 ዓመት። የት? ግብፅ ውስጥ። ሕፃኑ ኢየሱስ የኦርቶዶክሱ ኢየሱስ ሰውን እየረገመ ወደ ዝንጀሮነት የቀየረው በግብፅ በቆላ ሳፍጥ ሸለቆ ተሰዳ ሳለች እመቤታችን እግዝእትነ ማርያም አቁራሪተ መዓት ሰዓሊተ ምሕረት አምላክ ወላዲተ አምላክ ብሎ ነገር ይቀጣጥለላል ማለት ነው። ይህን ተረታም ትውልድ ባገኘው ወገብ አገዳውን ነው አልኩ የምለያየው በመረጃ አሁን እኔ ጥግ ጥግ ሆኖ እያየ ነው። እዚህ አይገባም። ምን ቦጣቸው ይገባሉ? እዛ በሌላ ቀን ሊያበሽቁ ሊያደርጉን ተረቱን ይዞልህ ምንም እንዳልተደረገ ሆኖ መጥቶ አሜን ይልላል። ህዝባችን ደግሞ በቃ አሜን አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ይጀምር እንጂ ቀጥሎ ምን እንደሚባል ሳያውቅ አሜን 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 መጨረሻውም ላይ ቢስሚላህ ብሎ ሲዘጋው አሜን ጸሎቶ ታግዘኝ ቡራኬው ትድረሰኝ ይላል። የምን ጸሎት? ምን አይነት ጸሎት? የትኛው ቡራኬ? ኮቲባና ቤተሰቦቿን ወደ ዝንጀሮ ቀይሯል ብላችኋል። ታምረ ማርያም ላይ አመጣዋለሁ። መድኃኔ ዓለም ክርስቶስ እኮ ምስክሬ ነው። በአንድ እግሩ ነው የማቆመው አልኩ። በአንድ እግሩ ያውን በመረጃ ውርድ በራስህ እዚህ ቤት ገብተህ ታምረ ማርያምና ታምረ ኢየሱስ ታምር ብለህ የምትላቸው ገድላት ብለህ የምትላቸው ድርሳናት ብለህ የምትላቸው ላይ ላትናገር በጉሮሮ ላይ ትልቅዬ ስንጥር ነው የምንሰነቅረው ብለህ እንድትል ማለት ነው። ያ ስንጥር የእግዚአብሔር ቃል ወንጌል ይባላል። ገና ስትመጣ በሁለቱ ጉሮሮ በኩል እዚያ በጎኑ በኩል አንዱን ከድርሳንም ኬድ በጎን በኩል ልክልሃለሁ፣ ከድርሳነ ገብርኤል በሌላኛው ጎን በኩል ልክልሃለሁ፣ ከድርሳነ ኪዳነ ምሕረት በአናት በኩል ይገባል። ከሌላውም ደግሞ ከተፈለገ ብቻ በታችም በላይ ይገባል። ከዛስ የለም የምትመልሰው ለምን? ተረት ይዘህ አንተ በጽድቅ ፊት ትቆማለህ እንዴ? ስለዚህ ኢየሱስ የ2 ዓመት ልጅ ሆኖ ነው። ይቅርታ የ5 ዓመት ብያልኩትኝ አዛብቸው ነው። በ5 ዓመቱ ታምረ ኢየሱስ ላይ ልጅ ገድሏል። አዎ በ2 ዓመቱ ግን በግብፅ በነበረበት ሰዓት ላይ ወደ ዝንጀሮነት ቀይሯል። የማን አልኳችሁ? የኦርቶዶክሱ ኢየሱስ ማለት ነው። ስለዚህ ይህንን መጽሐፍ ይዞ ማውራት እዚህ ጋር የምታዩዋቸው መጽሐፍት እንግዲህ እግዚአብሔር ረድቶኝ ታምረ ኢየሱስ ማለት ይሄ መጽሐፍ ላይ ማለት ነው። ያ ታሪክ ያለው የኮቲባ ደግሞ ታምረ ማርያም የሚባለው እዚህ ላይ ነው ያለው። ኢየሱስ ሰውን ወደ ዝንጀሮነት ለወጠ። ረግሞ በግብፅ ሀገር ረግሞ ወደ ዝንጀሮነት ለወጠ። ቤተሰቡን በሙሉ ወደ ዝንጀሮ፣ ወደ ከርከሮ፣ ወደ ጉሬዛነት ቀይሮ ከዛስ ማርያም በነዛ ወደ ጉሬዛና ወደ ከርከሮ በተቀየሩ ሰዎች ቤት ውስጥ ገብታ ኖረች ይላል። ይመጣና ርህርተ ህሊና ይልልኛል እኔ ጋር መጥቶ ማለት ነው። በ5 ዓመቱ በ7 ዓመቱ ኢየሱስ ሕፃንን ገደለ ተብሎ የተባለው እዚህ መጽሐፍ ላይ ነው።
ኢየሱስ በ2 ዓመቱ ሰውን ወደ ዝንጀሮ የለወጠው ታምረ ማርያም ላይ ነው። ይህንን ከመጣበት ሚሽን ጋር እስቲ መጥቶ ማን ነው የሚያስማማልኝ? ኦርቶዶክሳዊ ኢየሱስ ወደዚህ ዓለም የመጣው ምን ሊያደርግ ነው? እንኳን አይደለም በ2 ዓመት ያቺ ሴትዮ ዛ በግብፅ አውራጃ ላይ ያገኘችው ተብሎ የተባለው አይደለም። አውቀው እንኳን የሰቀሉትን ሚሁን ሳያውቁ የሰቀሉትን የሚያደርጉትን አያውቁምና ይቅር በላቸው ብሎ ያለ ጌታ እንዴት እንደዚህ አይነት ነገር ሊያደርግ ቻለ ብለን እንጠይቃለን። አየህ፣ የጌታዬን ታሪክ ልታበላሽ ስትፈልግ እንደዚህ መንገድህ ላይ እንቆማለን። ኦኬ፣ እዚህ ጋር የምታዩዋቸው መጽሐፍት እንግዲህ እግዚአብሔር ረድቶኝ ወንጌሉን ለማገልገል እና እነዚህ መጽሐፍቶች የኢየሱስ ክርስቶስን ስራ ይጋርዱ ናቸው እና መረጃ የለውም። መጽሐፍ ቅዱስ ብቻ ለምን እንደማትሉ እየገረመኝ እነዚህ መጽሐፍቶች ከዚህ በኋላ እወያይባቸዋለሁ። ማለት ገድላትን ብቻ ይዤ ሳይሆን የምወያየው ከመጽሐፍ ቅዱስ ካለው ክፍል ጋር የሚጋጭ ሀሳብ እዚህ ላይ ካለ ወይ ይህን መጽሐፍ ትቀበላለህ ወይ መጽሐፍ ቅዱስ ብቻ ትቀበላለህ ማለት ነው እና እንደዚህ ሆኖ እንቀጥላለን። ስለዚህ ወንጌላችንን በኃይል እናገለግላለን። ስለዚህ ጋይስ በኃይል ቀስቅሶኛል። እነዚህ መጽሐፍትና መጽሐፍ ቅዱስ ብቻ ብለን እንይዘ ወይ ገድላትን ትቀበላለህ ወይ መጽሐፍ ቅዱስን ትቀበላላችሁ። ከሁለት አንዱና ወይ መጽሐፍ ቅዱስ ወይ ገድላ ብላችሁ እንወያያለን። ከዛ እሱ ራሱ ሊቀበላቸው ሄደ ማለት ነው። የማያውቃቸውን መጽሐፍቶች ሊቀበላቸው ሄደ። ኦኬ፣ ከዚህ ምን እንማራለን? ሳታውቁ አትናገሩ፣ ሳታነቡ ይያዝልኝ ቤቱ አትበሉ። ማንበብ ይቀድማል። መሀል ላይ ደግሞ ያላችሁ ሰዎች አላችሁ። ጥያቄ ምንድነው? ክርስቶስ ከጥምቀት በኋላ ተአምራትን እንዳደረገ እንጂ በሕፃንነቱ ተአምራትን እንዳላደረገ ይናገራል። በቤተክርስቲያን አባቶችም ደግሞ ከሕፃንነቱ ጥያቄ ለምን አታደምጠውም? ተአምር አደረገ ብሎ የተናገረ የትኛውም አባት የለም። ይህ ተአምር መጽሐፍ ግን ከሕፃንነቱ ጀምሮ ተአምራትን አድርጓል ይላልና የቅዱስ ዮሐንስ አፈወርቅ ተርጓሚ ነው የምትቀበለው ወይስ ይህ ተአምር ላይ የሰፈረውን ተአምር ነው የምትቀበለው? የትኛው ነው ትክክል? ከሁለቱ ሀሳብ ጥያቄ ነው። አሁን ጥያቄውን የመመለስ አቅም ስለሌለ ቀጣዩ ጥያቄ ምንድነው? ማቅረብ አንተ ስርዓት ተታወራና አታወራ። አንተ ስርዓት ተታወራና ናቸው እውነተኛ ክርስቲያን ከሆነ እንዴት አንተ በሰው ትመራለህ? በራሱ አትመራም እንዴ? በስመ አብ እንደ ካፕላት እንደዚህ እስከሞት የምትከራከርላቸው እና እነሱ አውጥተው ጥለው አቃጥለዋቸዋል። አንድ በጣም እገረማለሁ እዚህ ነገር ባይዘው እነሱ መጽሐፍቶቻቸው ፈትሸዋል ነበረ። ብዙ የመጣው ከነሱ ነው፣ ከግብጾች ነው የመጣው። ከዛ ስለመጡ ክርስቲያኒቲ ሲቀበሉ ብዙ የፈጠሯቸው ከዛ ከነበራቸው የፓጋን እምነት ደባልቀው የፈጠሯቸው ብዙ ነገሮች አሉ። ኢማጂነሪ ናቸው እነሱ። ብዙ ነገር ይጽፋሉ፣ ብዙ ነገር አድርገው ነበረ እና ከዚህ ተደባልቆ የመጣ ብዙ ነገር አለ ማለት ነው። እናንተ እግዚአብሔር አምላክ ያላችሁ በጣም አደገኛው አካሄድ እሱ መለያቸው። በጣም አደገኞቹ ከምናፍቃን ለዚህ ይሰማ በጣም አደገኛ ምልክት፣ በጣም አደገኛ ማለት ነው። ገድል ይሳሳታል ካልከኝ እኮ በነገራችን ላይ ገድል ይሳሳታል ካላት እኔ ኤርሚያስ ጋር ሄዳችሁ ገድላት ሀሳብ ያላሰጡ ገድል ይሳሳታል ብላችሁ ካላችሁ ሚኪሻይ ምንድን ያለው? ገድል ይሳሳታል ብላችሁ ካላችሁ እና ኤርሚያስ ጋር ሄዳችሁ ሀሳብ እንዳሰጡ ነው። ግማሹ ገድል ይሳሳታል ይላል፣ ግማሹ ገድል አይሳሳትም ይላል። አሁን ይሄ እዚህ ጋር የጠየቀው ልጅ ይኸው የመጀመሪያው ጥያቄ። መሀል ላይ ደግሞ ያላችሁ ሰዎች አላችሁ። ጥያቄ ምንድነው? ክርስቶስ ከጥምቀት በኋላ ተአምራትን እንዳደረገ እንጂ በሕፃንነቱ ተአምራትን እንዳላደረገ ይናገራል። አየህ፣ ክርስቶስ ከጥምቀት በኋላ በ30 ዓመቱ አይደል የተጠመቀው ጌታ? አዎ።
በ30 ዓመቱ ከተጠመቀ በኋላ ቅድም እንዳልኳችሁ ማለት ነው ወዲያውም ወደ ቅፍርናሆም ሄደ፣ ወደ ገዛ ሀገሩ ሄደ። ከዛ አገልግሎት ጀመረ። ብዙም ሳይቆይ አገልግሎት ጀመረ። በዛው አስቀድሞ በዛብሎንና በንፍታሌም ምድር ላይ ነው አገልግሎቱን የጀመረው። ታውቃላችሁ ጌታ በመጀመሪያ በይሁዳ አይደለም አገልግሎቱን የጀመረው፣ በሰሜኑ ክፍል በሰማሪያ ከሰማሪያም ደግሞ በዛብሎንና በንፍታሌም ምድር ላይ ነው የጀመረው። ያ የገሊላ ባህር ዙሪያ ሰሜኑ እስራኤል የዛብሎንና የንፍታሌም ምድር ነው ተብሎ የሚባለው። እነዛ ሁለት ከያዕቆብ ከ12ቱ አባቶች መካከል እነዛ ሁለት አባቶች የሰፈሩበት ኢያሱ ርስት ከሰጠበት ነገር አንዱ በገሊላ ባህር ዙሪያ ያለው ርስት ለዛብሎን ነገድና ለንፍታሌም ነገድ የተሰጠ ነው። ይሄንንም ደግሞ ትንቢት የተነገረ ነበር። ታስታውሱ ከሆነ በትንቢተ ኢሳይያስ መጽሐፍ እመለሳለሁ ወደዚህ ክፍል ላይ በትንቢተ ኢሳይያስ መጽሐፍ ምዕራፍ 9 ላይ ምን ይላል የአምላካችን የእግዚአብሔር ቃል? ና ነብዩ እናንተ እያላችሁ እኮ ነው እዚህ ማንም እየቀለደ ያለ ማለት ነው። ነገር ግን ተጨንቃ ለነበረ ጨለማ አይሆንም ካለ በኋላ በመጀመሪያው ዘመን የዛብሎንና የንፍታሌምን ምድር አቃለለ ይላል። በኋለኛውም ዘመን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። ከዛስ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገር ለሚኖሩ ብርሃን ወጣላቸው የተባለው ማለት ነው። ጌታችን ኢየሱስ ክርስቶስ በመጀመሪያ አገልግሎት የጀመረው ለነዚህ አባቶች በተሰጠ በንፍታሌምና በዛብሎን ምድር ላይ ነው። የንፍታሌምና የዛብሎን ምድር የት ነው ብለህ ብትል በገሊላ ሰሜኑ ክፍል ላይ ነው። በገሊላ አውራጃ ባለው በዛ ቦታ ላይ ነው እርስታቸው ማለት ነው። ኢዝራኤል ማፕ ዘ ታይም ኦፍ ጃሽዋ ይኸውላችሁ ዘ ታይም ኦፍ ጃሽዋ እዚህ ጋር የታያችሁ ወንድሞቼ ናቶቼ አሼር ማለት አሴር ማለት ነው። ለሱ ነገድ ርስት የተሰጠው ይሄ አኮ የሚባለው ቦታ ዛሬም አለ። እዚህ ጋር የቀርሜሎስ ተራራ ነው። የሃይፋ ከተማ እዚህ አለ። ይሄ ሰሜኑ ክፍል ላይ ያለ ነው። አኮ የተባለው አሼር ለነገደ አሴር የተሰጠ ቦታ ነው። ይሄኛው እዚህ ጋር ንፍታሌም የሚባለው ይታያቸዋል። እና ዛብሎን እና ንፍታሌም ብሎ ያለው በገሊላ ባህር ሰሜኑ ክፍል ላይ ጌታ የተወለደበትም በእነዚሁ ለነዚህ የዛብሎን ርስት በተሰጠው ላይ ነው። ናዝሬት አሁን ያለችው እነ ሜግዳል ያለችው ሰሜኑ ክፍል ላይ ሆነው ግን ጌታ ያደገበቱ ከተማ ያደገበቱ ናዝሬት እና ናይን የተባለውም እነ ጥብርያዶስ እነ ቅፍርናሆም እነ ቤተሳይዳ እነ ኮራዚን የሚባሉት ከተሞች በሙሉ በዚህ በገሊላ ባህር ዙሪያ ነው ያሉት። እነሄ ቦታ ደግሞ ርስት የተደረገው ለማን ነው? ለዛብሎንና ንፍታሌም ነው። አያው ውሃው ያለበት ማለት ነው። የአሕዛብ ገሊላ የሚባለውና የእስራኤል ገሊላ ተብሎ የሚጠራው ነበር ያኔ። ኢሳይያው ትንቢቱን ሲናገር እዚህ ጋር የተናገረው በመጀመሪያውም ዘመን የዛብሎን የንፍታሌምን ምድር አቃለለ ይላል። ጌታ አገልግሎቱን ሲጀምር የጀመረው ናይን ከተማ ውስጥ ነው። ለናዝሬት ቅርብ የሆነች ከሰርግ ቤቱ ነው የጀመረው። ታምራቱንም የጀመረው እዛ ነው። እንዲህ ነው አየህ፣ በጂኦግራፊም በመረጃም መውጫ መግቢያ እስኪያጠው ድረስ የምንሞግታቸው ማለት ነው። ኦኬ ስለዚህ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገር ለነበሩ ብርሃን ወጣላቸው። ሕዝብን አብዝታል፣ ደስታንም ጨምረሃል። በመከር ደስ እንደሚላቸው ሰዎች ምርኮን ሲካፈሉ ደስ እንደሚላቸው በፊት ደስ ይላቸዋል አለ። አዎ እውነት ነው። ቀርቦ ለነበሩት ሰላምን የምስራች ብሎ ሲሰብክ ጌታ ኢየሱስ ክርስቶስ ስብከቱን የጀመረ የት ነው? በናዝሬት ነው። ወደ ቅፍርናሆም መጣ። ከዛ ጥቂት ኖረ። ከዛ አገልግሎቱን ጀመረ ይላል። አቤት ከዛ ወዲያውኑ አገልግሎቱን ጀመረ። ጌታ አገልግሎቱን ሲጀምር እድሜው 30 ዓመት ነበረ እና ተጠምቆ ወደ ምድረ በዳ ሄደ። ከምድረ በዳም ሲመለስ
ወዳደገበቱ አገር መጣ፣ በዚያ ኖረ። ከዛ ወዲያውኑ አገልግሎት ጀመረ ማለት ነው። አገልግሎት የጀመረበት ሰሜኑ እስራኤል ክፍል ላይ ነው። የአገልግሎቱን መጀመሪያ ሲያደርግ ተአምራትን ሲያደርግ ያደረገው ናይን በተባለ ከተማ ነው። እሱም ደግሞ ለነገደ ዛብሎን በተሰጠ ርስት ውስጥ ይገኛል። ለገሊላ ባህር ቅርብ የሆነ ነው። ጂኦግራፊ አቀማመጡን ማሳይቻችኋለሁ። በእግዚአብሔርም ቃል ላይ በነቢዩ በኢሳያስ የተጻፈውን ነግሬያችኋለሁ። ስለዚህ ጌታችን ኢየሱስ ክርስቶስ አገልግሎቱን ሲጀምር የጀመረው በታምራት ነው። ይህንንም ታምራት የቃናውን ሰርግ ቤት ታምር የመጀመሪያ ታምር ተብሎ ተመዝግቧል ማለት ነው በመጽሐፍ ቅዱስ ላይ። ስለዚህ የመጀመሪያው ታምር ብለው ሐዋርያቱ የተናገሩትን እንያዝ ወይስ ኦርቶዶክስ በሕፃንነቱ ወራት ግብፅ ሀገር ሄዶ በዛ በነበረበት ሰዓት ላይ ኮቲባ አንስታ ስትጥለው ሰዎችን ወደ ውሻነት ቀየረ ምናምን ነገር ብሎ የሚል ነው። የትኛውን እንቀበል? ወንድሞች እናቶች፣ መጽሐፍ ቅዱስ እንቀበል ወይስ የነ ወይዘሮ ኮቲባን ታምር ብለን እንቀበል? አንቀበልም። የነ ኮቲባ ተረት ነው። የመጽሐፍ ቅዱሱ ግን እውነት ነው። የመጽሐፍ ቅዱሱ እውነት ነው። ስለዚህ አሁን እርስ በርሳቸው በመጽሐፍቶቹ ላይ ካለመቀበል የተነሳ ገድላት ድርሳናት ላይ የራሳቸው እያላገጡ አሉ ማለት ነው ወገኖች። ኦኬ፣ ወደ ቪዲዮ እንመለስ። መሀል ላይ ደግሞ ያላችሁ ሰዎች አላችሁ። ጥያቄ ምንድን ነው? ክርስቶስ ከጥምቀት በኋላ ተአምራትን እንዳደረገ እንጂ በሕፃንነቱ ተአምራትን እንዳላደረገ ይናገራል። ይላልና የቅዱስ ዮሐንስ አፈወርቅ ትርጓሜ ነው የምትቀበለው ወይስ ይህ ተአምር ላይ የሰፈረውን ተአምር ነው የምትቀበለው? የትኛው ነው ትክክል? ከሁለቱ ሀሳብ ጥያቄ ነው። አሁን ጥያቄውን የመመለስ አቅም ስለሌለ ቀጣዩ ጥያቄ ምንድነው? ማቀብል ያላችሁ አደገኛ የሆነ ጥያቄ ጠይቃቸው። እራሱ ኦርቶዶክሳዊ ወንድም ነው። አስወጡት፣ ነቅለው አስወጡት ወዲያውኑ። ምንድነው የጠይቃቸው? ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ ወደ ገሊላ ናዝሬት ተመልሶ ወደ ምድረ በዳ ሄደ። ከዛ ወጥቶ በቅፍርናሆም ጥቂት ቆየ። ወዳደገበቱ መጣ። እዛ ጥቂት ቆየ። አገልግሎቱን ሲጀምር ናይን በምትባል ከተማ ውስጥ ነው የመጀመሪያውን ታምር ያደረገው እና ምን አለ? ከቤተ ክርስቲያን አባቶችም ይሁን ከመጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ ከመጠመቁ በፊት ታምራትን አደረገ ተብሎ የተጻፈበት ክፍል የለም። ካለ አምጡ። ከአባቶች እንኳን እነ ዮሐንስ አፈወርቅ እንኳን ይህንን አላሉም ብሎ ጠይቃቸው። ኦርቶዶክሳዊ ሰው ነው። ያኔ ሰሙም እዚህ ያለ ሰሙም መረጃ አምጣ ነው። ከዛ ተንጫጩ፣ ያስወረዱት ማለት ነው። ልብ በል። ዮሐንስ አፈወርቅ ትርጓሜ ነው የምትቀበለው ወይስ ይህ ተአምር ላይ የሰፈረውን ተአምር ነው የምትቀበለው? የትኛው ነው ትክክል? ከሁለቱ ሀሳብ ጥያቄ ነው። አሁን ጥያቄውን የመመለስ አቅም ስለሌለ ቀጣዩ ጥያቄ ምንድነው? ማቀብል ደደቦች ናቸው፣ ስርዓት የላቸው ምናም ነገር ብሎ ወደሚል ስድብ ገቡ። ለምን? ይህን ጥያቄ በእውነት የአባቶች አምላክ ምስክር ነው። ልጁ ትክክለኛ ጥያቄ ጠይቃቸው። አንድ ኦርቶዶክስ ይህን ጥያቄ አይመልስም። ኢየሱስ ታምራቱን ያደረገው በገሊላ ቃና በሰርግ ቤት ሳለ ነው። ኮቲባን ረግሞ ወደ ዝንጀሮ ቀየረ። በ5 ዓመቱ ሕፃንን ሕይወት ተቆረጠች ብሎ ረግሞ ገደለው ምናም ነገር ብሎ የሚባል የእርግማንና የግድያ ተአምር ተብሎ የተጻፈው በኢትዮጵያ ኦርቶዶክስ ታሪክሳን የተጻፈው ተአምረ ኢየሱስ የሚባል እውነት ልንገራችሁ፣ የመጽሐፍ ቅዱስን አምላካችን መድኃኒታችን ኢየሱስ ክርስቶስን ክብሩን፣ ልዕልናውን፣ ታላቅነቱን፣ ትህትናውን የሚያሳይ ሳይሆን ታሪኩን ለማጠልሸት ሆን ብሎ የተጻፈ መጽሐፍ ነው። ለዚህ ነው በሙሉ ተንጫጩበት። ከዛ አባረሩት ማለት ነው፣ አስወጡት። ክርስቶስ ነው
እውነተኛ ክርስቲያን ከሆነ እንዴት አንተ በሰው ትመራለህ? በራሱ አትመራም እንዴ? በስመ አብ ካፕላት እንደዚህ እስከሞት የምትከራከርላቸው እና እነሱ አውጥተው ጥለው አቃጥለዋቸዋል። አንድ በጣም እገረማለሁ እዚህ ነገር ባይዘው እነሱ መጽሐፍቶቻቸው ፈትሸዋል ነበረ። ብዙ የመጣው ከነሱ ነው፣ ከግብጾች ነው የመጣው። ከዛ ስለመጡ ክርስቲያኒት እቺ ደግሞ የኮፕቲክ ነኝ ብላ የምትል ሴትዮ ምን ትላቸዋለች? ግብጾች እኮ ራሱ እኮ በጣም ብዙ መጽሐፍቶች ነበሯቸው፣ ግን ፈትሸው ብዙዎቹን ጥለዋል፣ አቃጥለዋል አለች። ኢትዮጵያ መጥቶስ አይቃጠልም፣ አይጣልም። የእናቱን ቅቤ ቅርስ ነው ብሎ አንጠልጥሎ የሚይዝ ትውልድ ስለሆነ በፍጹም አይለቅ። በ12 ዙሁል የሚባል ጣዖት ነበር የሚመለክ የነበረው፣ በ12 ሚካኤል ነው ብለው ሰየሙላቸው። ሚካኤል 12ን አያውቀውም። ይሄው ይዞልሃል ህዝቤ ማለት ነው። መቼም ቢሆን አልለቅም ብሎ ማለት ነው። ግብጾች እነዚህን መጽሐፍት አውጥተው አቃጥለዋል አለች። በጣም ብዙ መጽሐፍቶች ነበራቸው፣ ጥለዋል አለች፣ አቃጥለዋል አለች። ኢትዮጵያውያንስ አያቃጥሉም፣ ይዘዋል። ሲቀበሉ ብዙ የፈጠሯቸው ከዛ ከነበራቸው የፓጋን እምነት ደባልቆ የፈጠሯቸው ብዙ ነገሮች አሉ። ኢማጂነሪ ናቸው እነሱ። ብዙ ነገር ይጽፋሉ፣ ብዙ ነገር አድርገው ነበረ እና ከዚህ ተደባልቆ የመጣ ብዙ ነገር አለ ማለት ነው። እናንተ እግዚአብሔር አምላክ ያላችሁ በጣም አደገኛው አካሄድ እሱ መለጋቸው። በጣም አደገኞቹ ከምናፍቃን ለዚህ ይሰማ በጣም አደገኛ ምልከታ፣ በጣም አደገኛ ማለት ነው። ገድል ይሳሳታል ካልከኝ እኮ በነገራችን ላይ ገድል ይሳሳታል ካላት እኔ ኤርሚያስ ጋር ሄዳችሁ ገድላት ሀሳብ ያሳል። ያ ሚኪ ምንድን ነው ያለው? ገድል ይሳሳታል ብለው የሚሉትን ሰዎች ገድል ይሳሳታል ማብላችሁ ካላችሁ እኔ ኤርሚያስ ጋር ሄዳችሁ መልስ ብላችሁ አትስጡ። ለገድላት ለድርሳናት አርፋችሁ ተቀመጡ ነው ያለ ያለው ሚኪ። ያው ገድላትና ድርሳናት አይሳሳቱም ብሎ ከሚሉት ወገኖች ነው። ሌሎቹ ግን ገድላት ድርሳናት ይሳሳታል ብለው የሚሉት ማቴዎስ እና ማርቆስ ሲላተሙ ታገኘዋለህ ወይ? የቁጥር ሁሉ ልዩነት ማለት ወይ? በገድላት ድርሳናት ላይ ያሉትን ማለት ኦኬ። ለወንድሞች ሰላም እንዲሉ ለእህትየውም ጊዜ ልስጥና እኔም ትንሽ ውሃ ልጠጣ። እንኳን ደህና መጣችሁ። ነገረ ድህነት ላይ ነው የምናወራው፣ ግን ለመግቢያነት ያህል በገድላት እና በድርሳናት ላይ የሚያላግጥ ትውልድ በራሳቸው ቤት ነው የተነሳው። ኦኬ፣ በራሳቸው ቤት ነው የተነሳው። ስለዚህ ቪዲዮ ሳታሳየኝ እኔ ላኩልን ቪዲዮ አንድ ያሳየውና ኦኬ አለ ከዚሁ አሁን ከምታነሳው ሀሳብ ጋር የተያያዘ አክሊል የተናገረውን 2 ደቂቃ አካባቢ ነው። እስኪ አንድ ያሰማል። መልካም። አይ አለ ገና የቄሶቹም አለ የምናየው። እሺ ወንድምነት። እሺ ያው ኦኬ ሰው ምንድነው ስህተቶች በአንድም በሌላም ምክንያት ሊገቡ ይችላል። ኦሪጂናሊ ሲጻፍም ሰው ሊሳሳት ይችላል። በቃ ሰው ናቸው፣ የጻፈው አንድ ሰው ነው። የመጽሐፍ ቅዱስን ለየት የሚያደርገው ኢንስፓይሬሽኑ ለየት ያለ ነው። ኦኬ መንፈስ ቅዱስ ያጽፋቸው ትልቅ የሆነ ኢንስፓይሬሽን ነው። ስለዛ ለየት አድርገን ነው የምናየው ራሱ መጽሐፍ ቅዱስን። እነዚህ መጽሐፍት ላይ ግን በአንድም በሌላም ምክንያት ስህተቶች ሊገኙ ይችላሉ። አይችልም ኢንፋሊብል ናቸው የሚል ካለ ቤተክርስቲያን የትኛው አባት ነው ከመጽሐፍ ቅዱስ ውጭም ኢንፋሊብል ናቸው ብሎ ያስተማረ ብለን እንድንጠይቅ ያደርገናል። ምክንያቱም እንግዳ ትምህርት ስለሆነ እንግዲህ ሲሪየስሊ እንግዳ ትምህርት ነው። አንድም አባት ኢንፋሊብል ናቸው ሌሎቹ መጽሐፍት የነ ቅዱስ ባስልዮስን ራሱ ቢሆን አይደለም ገድላት ድርሳናት ተአምራት የነ ባስልዮስን አሁን የሊቃውንት ሲሆን ይሻላል እንደውም አሁን የሊቃውንት ሲሆን የትኛውም ማለት በዓለማችን ላይ ለምሳሌ የምናውቃቸው ብዙ አባቶች አሉ። እኛ ሀገር ብቻ ሳይሆን ሌሎች ሀገራት ላይ የሚታወቁ እነ ቅዱስ ዮሐንስ አፈወርቅ፣ እነ ባስልዮስ ዘቂሳርያ ሌሎችንም ስለሚታወቁ ስራዎቻቸውም ይታወቃሉ። ስለዛ እንደው ተጠብቀው ይኖራሉ። ገድላት ድርሳናት ተአምራት ሲሆኑ ግን ምንድነው የሆነ አካባቢ ላይ ብቻ ይሆናል። ለምሳሌ ያለው ያ መጽሐፍ ገድላት ድርሳናት ተአምራት ውስጥ ኢትዮጵያ ውስጥ ብቻ የሚኖር አለ፣ ሌላ ቦታ ጭራሽ የማይታወቅ ማለት ነው። እና ኖርማል ነው፣ ይህ ምንም ችግር የለም፣ ጤናማ ነው። ኢትዮጵያ ውስጥ ብቻ መኖሩ ማለት ነው። የሚታወቀው ታሪክ ኢትዮጵያ ውስጥ ብቻ ከሆነ ይጻፋል። የቅዱሱ ኢትዮጵያዊ ከሆነም ኢትዮጵያ ውስጥ ነው ኦፍኮርስ ሊኖር የሚችለው የገድል መጽሐፉ። እና ግን ችግር የሚሆነው ምንድን ነው? እንደነዚህ አይነት መጽሐፍቶች በየቦታው ስለማይገኙ አንደኛ የመበረዝ እድላቸው በጣም ሰፊ ነው። ስለዚ በጣም አንዳንድ መጽሐፍቶች በጣም ቴዎሎጂካሊ በጣም ጥናት የሚፈልጉ መጽሐፍት ራሱ ሊኖሩ ይችላሉ። በመጽሐፍ ደረጃ ውስጣቸው የሆነች ፓርት ብቻ ሳይሆን በመጽሐፍ ደረጃ
ኢትዮጵያ ውስጥ ብዙ ጥናት የሚያስፈልጋቸው ነገሮች ሊኖሩ ይችላሉ። አሁን እኛ ዋናው ፎከሳችን ሃይማኖት የሚለው ላይ ስለሆነ አስተምህሩ የሚለው ላይ በደንብ ፎከስ አድርጉ ነው እንጂ በመጽሐፍት ደረጃ ተአምረ ኢየሱስ ለምሳሌ ጥናት ሊደረግበት የሚያስፈልገው አይነት መጽሐፍ ነው። ተአምረ ኢየሱስ ለምሳሌ በደንብ ጥናት ሊደረግበት ይገባል። መጽሐፉ ራሱ ምንጩ ከየት ነው የመጣው ምናምን የሚለው በደንብ ጥናት ሊደረግበት ይገባል። መጽሐፍ ቅዱስ ራሱ ለምሳሌ መጽሐፈ መቃቢያን ብለን የምንይዛቸው አሉ አይደል? እኛ ሀገር ኢትዮጵያ ውስጥ መጽሐፈ መቃቢያን አሉ። መጽሐፈ መቃቢያን 1 2 3 የተባሉት እነሱ ራሳቸው ቢሆን ድጋሚ ጥናት ሊደረግባቸው ይገባል። ለምን? ምክንያቱም ውጭ ካለው ከመቃቢያን ጋር ልዩነት አለው። ልዩነቱ እንዴት መጣ? አባቶችስ ሲጠቅሱ የነበሩት የትኛውን መጽሐፍ ነው ከተባለ የውጩን ነው። ስለዚህ ይሄኛው መቃቢያን የትኛው መቃቢያን ነው የሚለውን አንዳንድ ነገሮች ጥናት ይፈልጋሉ። አሁን ችግሩ ምንድነው? ቦርድ ላይ አናይም። እዚህ ቲክቶክ ላይ ኦኬ ወንድምነት ቀጥሉ። መጣሁ ቀጥሉ። በጣም ነው የምናወራበት። ቀጥሉ። መጣሁ እንግዲህ በገድላት ድርሳናት ላይ የሚያላግጥ ትውልድ ነገረ ድህነቱ ላይ እንቀጥላለን። እስከዛ ግን ቀጥሉ ወንድምነት። ቴንኪው እንኳን እንዳመጣ እህትየው ሰላም በይ። ቤካም ሶሪ ወገኖች፣ ብርኬ ሰላም በይና ብርኬ የቤቱን ምራው። ሰላም በይ አንቺም ቤካም ይበልና እራት ልብላ። ሚዩት አድርጌ ነበር ከሳወራ የነበረውና ቀጥሉ። ቴንኪው። እሺ ሰላም ብያለሁ ሁላችሁንም። ቤክ እየቀጠል ስራ ላይ ስለሆንኩ ሰላም ብያቸው። እኔ ድራይቭ እያደረግ ስለሆነ አይመችኝም። ሰላም ብያቸው ሁላችሁ። እሺ ሰላም ብያለሁ ሁላችሁንም። ቤካ መሲ፣ ኤርሚዬ፣ ክርስቲያን ወንድሞች ሁላችሁንም ሰላም ብያለሁ። በእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እኔም ወደ ቤት እየገባሁ ነው፣ ግን እኔ በጣም አጭር ደቂቃ ምናልባት 5 ደቂቃ ምናምን ነው ከዚህ በኋላ የሚቀረኝ፣ ግን እችላለሁ። እንደዚህም እየገባሁም ቢሆን እችላለሁኝ። መግባት ትችላላችሁ። ኦርቶዶክሳውያን ገዝት ልካችሁ መግባት ትችላላችሁ። ገዝት ላኩና በገድላት ላይ የሚያላግጥ ትውልድ ተነሳ እና ያው ነገረ ድነት ላይ ነው የምናወራው ብሏል ኤርሚ። የሚጠይቅ ትውልድ ተነስቷል። የሚጠይቁት ግን እነማን ናቸው የሚለውን ነገር ድምጼ ግን ይሰማል። ድምጼ ይሰማችኋል? ይሰማል? እሺ እነማን ናቸው ግን እነዚህን ጥያቄዎች እያነሱ ያሉት ካላችሁ መጽሐፍ ቅዱስ ማንበብ የጀመሩት ናቸው። ቅድም ለምሳሌ ኤርሚ ሲያሳየው የነበረው ልጅ ብሩክ ይባላል። ኦርቶዶክሳዊ ነው። ረዥም ዓመት ቆይቷል እዚህ ቲክቶክ ላይ ሲወያይ በጣም ጥሩ የሚወያይ ልጅ ነው። መጽሐፍ ቅዱስን በአግባቡ የሚያነብ ልጅ ነው። አኬም እንግዲህ እንደምታውቁት ነው። እነዚህ መጽሐፍቶች ላይ ጥያቄ እያነሱ ያሉት ልጆች መጽሐፍ ቅዱስ ማንበብ የጀመሩ ልጆች ናቸው። እነ ኢዮብም እነ ጋዲሳም በእነዚህ መጽሐፍቶች ላይ ጥያቄ ሲያነሱ ከዚህ በፊት አይተናል አይደል? አይተናል። ለምንድን ነው ጥያቄ ያነሱት? መጽሐፍ ቅዱስ ማንበብ ጀምረዋል። መጽሐፍ ቅዱስ ያነበበ ሰው እንደ እግዚአብሔር ሐሳብ ያልሆነን ነገር መቃወም ይጀምራል አይደለ? ምክንያቱም በቃ የእግዚአብሔር መንፈስ ይረዳል። ያ ከእግዚአብሔር አብ የሚወጣው እውነተኛ መንፈስ ስለሚያግዝ ማለት ነው። እና ሰው መጽሐፍ ቅዱስን ካነበበ በእነዚህ ተረቶች ታስሮ አይኖርም። ለእነዚህ ተረቶች ምርኮኛ አይሆንም። መጽሐፍ ቅዱስን ሰው ማንበብ ከቻለ ማለት ነው። ማንበብ ከቻለ አንብቡ ነው የምንላችሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ራሷን ወቋት፣ መጽሐፍ ቅዱስ አንብቡ። ያኔ ቤተክርስቲያን ውስጥ ያለውን ችግር እናንተ ትቃወማላችሁ፣ እውነት የሆነውን ደግሞ ትቀበላላችሁ። ካልሆነ ግን እውርን ነው እየመራ ያለው ማለት ነው። ድምጽ ጠፍቷል። ብሩኬ ስገድ ሲል ትሰግዳለህ።
ትሰግዳለህ አይደል? ግንድ ላይ ማርያም ተገለጠች እና ከበ ጨፍር ሲል ከበ ትጨፍራለህ። ለምን? ያላነበበ ትውልድ እንደዛ ነው። በቃ እውቀት ከማጣት የተነሳ ትጠፋለህ ማለት ነው። ትጠፋለህ። ቁጥር የሚጽፈውን ሰው አስገቡት። ድምጼ ሩቅ ከሆነ መንገድ ላይ ስለሆንኩ ነው። እሺ፣ መንገድ ላይ ስለሆንኩ ነው። ሰላም ናችሁ? እንኳን ደህና መጣክ። እንኳን ደህና ቆያችሁ። እኔ አንድ ነገር ልበል። ከየት ቤተ እምነት ነው? ኦርቶዶክስ። አይ ማለት ሳይሆን ያው እንወያያለን እኮ። አንድ አስተያየት ልስጥና ልቀጥል በጨዋነት። አይ ተወያይተን አስተያየት ሰጠናል። አሁን የአስተያየት ሰዓት ስላልሆነ ነው። ለምሳሌ አንድ ነገር እንገርህና ለምሳሌ ኦርቶዶክስ ስህተት ብዙ ስህተቶች ብታወጣ የጴንጤን ትክክለኛነት ሊያረጋግጥልህ አይችልም። ኦርቶዶክስ ስህተት ነው ማለት ጴንጤ ትክክል ነው ማለት አይደለም። ማለት እኔ የሃይማኖት እውቀት ሳይሆን በሎጂክ ነው ማውራ። ብዙ አይነት ሃይማኖቶች አሉ። የኦርቶዶክስ ስህተት በተነገራችሁ ቁጥር ጴንጤ ትክክል የሆነ የሚመስላችሁ ከሆነ ስህተት ነው። ኦርቶዶክስ በተሳሳተ የኦርቶዶክስን ስህተት በምታወጣበት ጊዜ የራስ ላይ ሃይማኖት ላይ ያሉትን ጉድፎችን ብታወጣ የአንተን ሃይማኖት ታስተካክለዋለህ። ገብቷል ሀሳቤ? ኦርቶዶክስ ስህተት ሆነችም አልሆነችም የምጠቅመው የምጎዳው ኦርቶዶክሳውያንን ነው። የአንተ ሃይማኖት ስህተት የአንተ ሃይማኖት የልምምድ ስህተት ነው የአንተን ሃይማኖት የሚያበላሸው፣ አንተን ገደል ሊከት የሚችለው ገባ እንጂ ኦርቶዶክስ የፈለገችው ብትሆን ኦርቶዶክሳውያንን ነው የምጎዳው። አንተ ጋር ደግሞ ስለመጡ እንደማይድኑ ያውቃሉ፣ እናውቃለን። ገባ? ብዙ ሃይማኖቶች አሉ። በኦርቶዶክስ ሆኖ ራሱ ከኢትዮጵያ ውጭ የግሪክ አለ፣ የራሽያ አለ፣ የግብፅ አለ፣ የተለያየ አለ አይደለ? የግድ አንድ ኦርቶዶክስ ከኦርቶዶክስ ከወጣ የግድ ጴንጤ ሊሆን አይችልም። ሌላም ሃይማኖት ውስጥ ሊገባ ይችላል ማለት ነው። እና ትኩረታችሁን የኦርቶዶክስን ስህተት በመቆፈር ላይ ከሆነ ምን የምታተርፉት ነገር የለም። አንደኛ ጥላቻ ነው እየፈጠራችሁ ያላችሁት። ጴንጤ ላይ ጥላቻ እንዲኖረን ከመፍጠር ውጭ ሌላ ምንም እኔ አዲስ ነገር በተለይ የገጽ የፈጠረው አዲስ ነገር የለም ጥላቻ ከመፍጠር ውጭ ገባ? እኔ አሁን የመጽሐፍ ቅዱስ እውቀት ምናምን ያለኝ ሰው አይደለሁም፣ ግን ኖርማሊ በፊት ከነበረን ለጴንጤ ጥሩ አመለካከት አሁን የሚያስጠላ አመለካከት እንዲኖረን እየሰራችሁ ነው። ይሄ ነው የምልህ። እሺ በእርግጥ የመጽሐፍ ቅዱስ እውቀት የለኝም አልክ። እውቀት የሌለው ሰው ንግግር እንደሆነ ያስታውቃል። ምንም በቃ ጥያቄ የለውም። ባትነግረኝ ራሱ አንተ እንደዛ ብለህ የመጽሐፍ ቅዱስ እውቀቱ የለኝም ባትለኝ ራሱ ንግግር ያው የመጽሐፍ ቅዱስ እውቀት የሌለው ሰው እኔ አሁን ሎጂክ ነው የማወራው። ከአንተ ጋር ስለ መጽሐፍ ቅዱስ ስለማላወራ ነው። ምክንያቱም እናንተ መጽሐፍ ቅዱስን ታምናላችሁ ብዬ ስለማላምን ከፍላችሁ የምታምኑ መናፍቃን ስለሆናችሁ። አሁን አየህ ትልቁ ችግር ምንድን ነው? እኔ አሁን ሚዩት አላደረኩም፣ የሆነ ሰው ነው ሚዩት ያደረገ። ግን ታርገኛል ከእናንተ ከፍላችሁ መጽሐፍ ቅዱስን ሙሉ በሙሉ ትልቁ ችግር ምን መሰለህ? አየህ አንተ የእውቀት ችግር ብቻ አይደለም፣ የእውቀት ችግር ብቻ እኮ አይደለም። እሺ በቃ አስወርዱት። በቃ አሁን ይሄ ሰውዬ ስለሆናችሁ ነው። ይሄ ምንም እውቀት የለውም። የእውቀት ችግር ብቻ ሳይሆን የማቹሪቲ ችግርም ጭምር ነው ያለበት። እኔ ሲያወራ ለምሳሌ ከ3 ደቂቃ በላይ ሰምቼዋለሁ። እኔን ግን 2 ሰከንድ መስማት አይችልም። የመወያየት አቅምም ጭምር ነው የሌለው። የእውቀት ችግር የመጽሐፍ ቅዱስ ያለማንበብ ችግር ሳይሆን ተግባቦት ችግርም ጭምር ነው ያለበት። አሁን አንተ እንዳታገባ ሚስት እንዳታገባ መጀመሪያ ከራስ ጋር ተግባባ፣ ራስህን አዳምጥ። እሺ እንደዛ ነው የሚሻለው። ማዳመጥ መቻል አለብህ። ተናግረሃል፣ ሰምተንሃል። ሰው ሲነገር ደግሞ የመስማት አቅም ደግሞ ያስፈልጋል። እንደዛ ነው እንደዛ ነው። አሁን ምንድነው መሰላችሁ ሃይማኖቶች እዚህ ይሄ የዚህኛውን ሃይማኖት ችግር ብትነግረኝ ሌላም ቦታ አለ፣ ሌላ ሃይማኖት አለ። እኔ እኮ ስለ ሃይማኖት አይደለም ምናወራክ፣ ስለ ሃይማኖት አይደለም ምን ነግርህ፣ ስለ ብርሃን ነው እያወራን ያለነው። አንተ በሞት መንደር ነው ያለኸው፣ በጨለማ መንደር ነው ያለኸው። ና ወደ ህይወት ነው እያልን ያለነው። ና ወደ ኢየሱስ ነው እኛ የምንጠራ፣ ወደ ኢየሱስ ነው ወዳጄ አይደል? ወደ ኢየሱስ ነው። ጴንጤነት ምናምንም ቢሆን አያድንም እናውቃለን። መጽሐፍ ቅዱስ እኮ ማያውቅ ሰው ጴንጤነት ያድን ኦርቶዶክስነት ያድን አያውቅም እኮ። በቃ አንተ አታውቅም። ማያውቅ ሰው ጴንጤነት አያድንም ብሎ ሊናገር አይችልም። ሲጀምር ጴንጤነት ያድናል ብለንም አናውቅም። ምን እንደምንል እንኳን አታውቅም። የሚያድነው ኢየሱስ ክርስቶስ ነው። ጴንጤነት ያድናል ብለን አናውቅም በጭራሽ። አዳኙ ኢየሱስ ክርስቶስ ነው።
በክርስቶስ ኢየሱስ ደግሞ አምነው የዳኑ ህብረት የሚያደርጉት ጴንጤ ጋር ብቻና ብቻ ነው። አለቀ። ምክንያቱስ ኮተት ስለማንቀበል ማለት ነው። የሰው ስርዓት ስለማንቀበል፣ የፍጡር አምልኮት ስለማንቀበል ህብረት የምታደርገው ጴንጤ ጋር ነው። ከ1 እስከ 30 ኢየሱስ የሚነገርበት ቦታ ብቻ ነው ህብረት የምታደርገው። አሁን ይሄ የህብረት ጉዳይ ነው የሚሆነው ማለት ነው። በክርስቶስ ኢየሱስ ከዳንክ በኋላ ህብረት ታደርጋለህ። ለፍጡር የማይዘፈንበት ቦታ ህብረት ታደርጋለህ። የት ህብረት ታደርጋለህ? ወደ ፍጡር ጸሎት የማይደረግበት ስፍራ ህብረት ታደርጋለህ። ሶስቱ የህብረት ጉዳይ ነው። የሚያድነው ኢየሱስ ክርስቶስ ነው። ሰው ጴንጤ ስለሆነ አይድንም። ጴንጤ ነኝ ስላለ አይድንም። ኢየሱስ ነው የሚያድነው። በክርስቶስ ኢየሱስ የዳነ ደግሞ ህብረት የሚያደርገው ጴንጤው ጋር አለቀ። ምን እንደምንል እንኳን አልገባህም። ለዛ ነው ወዳጅ። እሺ ሰው አንብብ፣ ለህይወት እንዲሆን መች እንደምትጠራ አታውቅም። አሁን እኔ እናንተ እያወራን ነው። ከጥቂት ደቂቃ በኋላ እስትንፋስ ሊቆም ይችላል። ሲኦል ነው የምትገባው ወዳጅ። ኢየሱስን ካላወቅ ሲኦል ትገባለህ። ኦርቶዶክስ እያልክ ማለት ነው። ምንም ካልጠቀመ ኦርቶዶክስ መሆን ወደ ህይወት እስካላመጣ ድረስ የእግዚአብሔርን ቃል እንድታነብ እስካላገዘ ድረስ ምንም ልዩነት የለውም። በቃ ማህበርተኛ ነህ አንተ፣ እድርተኛ ነህ ወዳጄ፣ እድርተኛ ነህ። የሆነ የእድር አባል ከመሆን የተለየ አይደለም ማለት ነው። የእግዚአብሔርን ቃል አንብብ፣ መጽሐፍ ቅዱስን አንሳ። ራሷ ኦርቶዶክስ ምንድነው የምትለውን ራሱ ለማወቅ ሞክር። ለምሬን ነው የምልህ። ኦርቶዶክስ ምንድነው የምታስተምረው? ያኔ ኦርቶዶክስ የምታስተምረውን ለማወቅ መጽሐፍ ቅዱስ ስታነሳ ስህተቱን ትረዳለህ ማለት ነው። እንደ እግዚአብሔር ቃል ያልሆነውን ልምምድና ትምህርት ምን እንደሆነ መለየት ይችላል። ኢየሱስ ያስፈልጋል። ና ወደ ክርስቶስ ኢየሱስ ተደማምጠህ ማውራት ከቻልክ አሁን መግባት ይችላል። እሺ መግባት ይችላል። አዳምጠኸኝ የምታወራ ከሆነ እኔም ሰማሃለሁ። መግባት ይችላል። ህይወት ኢየሱስ ክርስቶስ ብቻ ነው። ሌሎች ኦርቶዶክሳውያን ካላችሁ መግባት ይችላላችሁ። ቁጥር ጻፉና ሌሎች ኦርቶዶክሳውያን ግቡ።